በአማራ ክልል በአራቱም ግዛቶች በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በድል ላይ ድልን እየተቀናጀ እየገሰገሰ እንደሚገኝም ተነግሯል። በጎጃምና በጎንደር እንዲሁም በወሎ የፋኖ ኃይሎች ምታቸውን አጠናክረው መቀጠላቸው ተሰምቷል። ወደ ከተማ ዘልቀው በመግባትም የብልጽግና አመራሮች ከስብሰባ ቦታዎች ላይ በመውሰድ በቁጥጥራቸው ስር አውለዋቸዋል። በጎጃም በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳትን ያስተናገደው የአገዛዙ ጦር የሚይዝ የሚጨብጠው እንደጠፋውም ታውቋል። የአማራ ክልል ርዕሰ መስተዳደር የሆኑት አረጋ ከበደ በበኩላቸው የፋኖ አመራሮች እብድ ይደራደራል እንዴ ሲሉ ተሳለቁብን ሲሉ ተናግረዋል። የክልሉን የባዴን ብልጽግና ሹማምንትንም ለፋኖ በመወገን አድመዋል ሲሉ ተችተዋል። በአማራ ክልል ምን እየተካሄደ ነው? የቀን ውሎውን በዝርዝር ይዘናል። ሁለት የተከፈለው ህዝባዊ ወያነ ሓርነት ትግራይ ህወሓት ወደ አዲስ አበባና አስመራ ተበትኗል ተባለ። ህዝባዊ ወያነ ሓርነት ትግራይ ሁለቱ ክንፎቹ ተከፋፍለው አዲስ አበባና አስመራ ላይ ካሉ ኃይሎች ጋር አብረው ለጦርነት እያሟሟቁ እንደሆነ ተነግሯል። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ሸጋግራለሁ። ሰናይ ቆይታ። የአማራ ፋኖ ብሔራዊ ኃይል በድል ላይ ድልን እየተቀናጀ እየገሰገሰ ይገኛል። በጎጃምና በጎንደር እንዲሁም በወሎ የፋኖ ኃይሎች ምታቸውን አጠናክረው መቀጠላቸው ተነግሯል። በአማራ ክልል ባሉ ከተሞች የተጠራው የብልጽግና ስብሰባ በፋኖ ኃይሎች ተበትኗል። በአንዳንድ ከተሞች ላይም የብልጽግና አመራሮችን ይዘው መውሰዳቸው ተሰምቷል። ይህ በእንዲህ እንዳለ የክልሉ ርዕሰ መስተዳደር አረጋ ከበደ የፋኖ አመራሩ እብድ ይደራደራል እንዴ በማለት ተሳልቆብናል ሲሉ ተናግረዋል። የክልሉን የባዴን ብልጽግና አመራሮችንም ለፋኖ ወግነው አድመዋል ሲሉ ከሰዋል። ሙሉ ጦራቸውን በሁሉም የጎጃምና የደቡብ ጎንደር ቀጠናዎች አስገብተው ጦርነቱን እየመሩ ያሉት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ በበኩላቸው የፋኖ ኃይሎችን ለማጥፋት አዲስ ስልታዊ ኦፕሬሽን ሊጀምር እንደሆነ ተናግረዋል። ጀነራሉ በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የቀጠለውን ውጊያ ከሚመሩትና ከፍተኛ ኪሳራ ከደረሰባቸው የአገዛዙ ጀነራሎች መካከል ዋነኛው ናቸው። ዛሬ ግንቦት 13 ቀን 2017 ዓ.ም በተለያዩ አካባቢዎች ውጊያዎች ተጠናክረው ቀጥለዋል። በምስራቅ ጎጃም ዞን ደጀን ወረዳ በተካሄደ ውጊያ የሻለቃ አመራሩን ጨምሮ በርካታ የአገዛዙ የጦር አባላት ሲገደሉ በርካቶችን መቁሰላቸው ተነግሯል። የአማራ ፋኖ ብሔራዊ ኃይል እንዳስታወቀው እዚህ ውጊያ በዋናነት የአድማ ብተና ፖሊስ አባላት ላይ ከፍተኛ ጉዳት መድረሱ የታወቀ ሲሆን በውጊያው ምክትል የሻለቃ አዛዥ የነበረው ኢንስፔክተር ጌትነት ታደሰን ጨምሮ በርካታ የአገዛዙ የጦር አባላት ተገድለዋል ተብሏል። ውጊያውን ቀድሞ ከፈተው የአገዛዙ ጦር እንደሆነ የገለጹት የዜና ምንጮች የፋኖ ኃይሎች በበኩላቸው ቀድመው ቦታ ይዘው በሰጡት ያጸፋ ምላሽ ከፍተኛ ድል አድርገዋል ሲሉ የፋኖ የመረጃ ምንጮች ከምስል ጋር በማያያዝ ዘግበዋል። ውጊያው በደጀን ወረዳ መደረጉን የተናገሩት የዜና ምንጮች በዚህ ውጊያ ከሰብአዊ ጉዳት ባሻገር ንብረት ወድሟል። የአገዛዙ ጦር አባላትና የጦር መሳሪያዎችም በፋኖ ኃይሎች ተማርከዋል ተብሏል። በዚሁ የጎጃም ቀጠና በዛሬው ዕለት ከቡሬ ከተማ ወደ ቲሊሊ አቅጣጫ ሲንቀሳቀሱ የነበሩ ከ5 የሚበልጡ የሚሊሻ አባላት ከፋኖ ኃይሎች ጋር ባደረጉት የተኩስ ልውውጥ መገደላቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ አገው ምድር ክፍለ ጦር አስታውቋል። ግንቦት 11 ቀን 2017 ዓ.ም የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት በፈጸሙት ጥቃት ከ10 በላይ የአገዛዙ ወታደሮች ላይ ሰብአዊ ጉዳት ማድረሳቸው ተነግሯል። በተመሳሳይ በጎንደር ቀጠናም የተለያዩ አካባቢዎች በሁለቱ ተፋላሚ ኃይሎች መካከል የሚደረገው ውጊያ መቀጠሉ ነው የታወቀው። በሰሜን ጎንደር ዞን ደባርቅ ከተማ ቅርብ ርቀት ላይ ደጋ መረባ በተባለ ስፍራ አፍሮ በነበረ የአገዛዙ ሰራዊት ላይ ግንቦት 11 ቀን 2017 ዓ.ም ውጊያ ከፍተው ከ26 በላይ አባላቱን ሰብአዊ ጉዳት እንዳደረሱባቸው የአማራ ፋኖ ብሔራዊ ኃይል ጎንደር ራስ አሞራ ውብነህ ብርቅዬ ክፍለ ጦር አስታውቋል። የፋኖ ኃይሎች በአገዛዙ ጦር ሰፈር ላይ ውጊያ የከፈቱት ከሌሊቱ 9 ሰዓት እስከ 11 ሰዓት ለሁለት ተከታታይ ሰዓት እንደነበረ ነው የተነገረው። ጥቃቱን ተከትሎ የፋኖ ኃይሎች አካባቢውን ሙሉ በሙሉ መቆጣጠርም ችሏል ሲል አፋብኃ አስታውቋል። ድርቋይ ወረዳ በማርያም ከተማ በተመሳሳይ የፋኖ ኃይሎች ውጊያ ከፍተው የወረዳ አመራሩን ጨምሮ የአገዛዙ አባሎች ላይ የሞትና የአካል ጉዳት ማድረሳቸውንም የፋኖ የዜና ምንጮች አክለው ዘግበዋል።
በተያዘም በጎንደር ከተማ 9ኛ ፖሊስ ጣቢያ ላይ ግንቦት 12 ቀን 2017 ዓ.ም ሌሊት ላይ ተኩስ ተከፍቶ በርካቶች መቁሰላቸውን የከተማው ነዋሪዎች ተናግረዋል። በተመሳሳይ በትናንትናው ምሽት ከአገዛዙ ጦር አባላት ጋር ከጎንደር ዙሪያ ወረዳ ከማክሰኝት ከተማ ወደ ጠዳ ከተማ ሲንቀሳቀሱ በነበሩ የሚሊሻና የፖሊስ አባላት ላይ የደፈጣ ጥቃት ተፈጽሞባቸው ከ10 በላይ የሚሆኑት ላይ የሰብአዊ ጉዳት መድረሱ ተነግሯል። በተያዘም በምዕራብ ወሎ ቀጠና መካነ ሰላም ግንቦት 11 ቀን 2017 ዓ.ም ንጋት ላይ የከተማው አስተዳደር መንገድ ትራንስፖርት ኃላፊን ጨምሮ 3 የብልጽግና አመራሮች በፋኖ ተይዘው መወሰዳቸው ነው የተሰማው። ተከትሎ በጀነራል ዘውዱ ሰጣርጌ የሚመራው የአገዛዙ ጦር የብልጽግና አመራሮችን ለማስለቀቅ በሚል ከተያዙበት ጊዜ ጀምሮ ጦሩን ቢያሰማራም አመራሮቹን ማስለቀቅ አልቻለም ተብሏል። የፋኖ ኃይሎች ወደ መካነ ሰላም ከተማ ገብተው አመራሮችን ይዘው መውጣታቸውን የመረጃ ምንጮች አረጋግጠዋል። ሁሉ ሲሆን የአገዛዙ ጦር መረጃ አልነበረውም አሊያም በፋኖ ኃይሎች ላይ እርምጃ ለመውሰድ አልደፈረም ወይም አልፈለገም ሲሉ ተናግረዋል። የብልጽግና አመራሮች ተይዘው መወሰዳቸው በይፋ ሲታወቅ ያገዛዙ የቀጠናው ጦር የምስራቅ 801ኛ ኮር ስር የሚገኘው የ44ኛ ክፍለ ጦር ወታደሮች በከባድ መሳሪያ ታግዘው አመራሮችን ለማስለቀቅ በሚል ውጊያ ከፍተዋል ተብሏል። በዚህም የብልጽግና አመራሮችን እናስለቅቃለን በሚል በተከፈተ ዘመቻ ያገዛዙ ወታደሮች ላይ ከፍተኛ ጉዳት እየደረሰበት ይገኛልም ተብሏል። የብልጽግና አመራሮችንም ማስለቀቅ አልቻሉም ያሉት የመረጃ ምንጮች እንን ያላሳካው ያገዛዙ ጦር ፋኖ እናቶችና ህጻናትን በምርኮ ያዘ በሚል ህዝብን እያሸበሩ ይገኛሉ ሲሉ ተናግረዋል። በዚህም ሁሉም የአማራ ፋኖ ነው በሚል በመካነ ሰላም ከተማ ዙሪያ በሚገኙ ሐሙሲትና ወርቄ እና ሌሎችም አካባቢዎች በንጹሃን ላይ በደል እየፈጸመ መሆኑንም አክለው ተናግረዋል። በተያዘም በዚሁ በወሎ ቀጠና ሞቄት ወረዳ ውስጥ አገዛዙ የጠራውን ስብሰባ የፋኖ ኃይሎች መበተናቸውን የዜና ምንጮቻችን ተናግረዋል። ለሁለት የተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሓት ወደ አዲስ አበባና ወደ አስመራ ተበትኗል ተባለ። የህወሓት ሁለቱ ክንፎች ተከፋፍለው አዲስ አበባና አስመራ ካሉ ኃይሎች ጋር አብረው ለጦርነት እያሟሟቁ ነው ተብሏል። የህወሓት አንጃዎች አንዳቸው ከአዲስ አበባ ሌላኛው ከአስመራ ጋር የሚያደርጉት ወዳጅነት ትግራይን ወደ ከፋ ችግር እንደሚከታትም ተነግሯል። ሁለቱ አንጃዎች አንደኛው ከአዲስ አበባ ሌላኛው ከአስመራ ጋር ለመስራት በየፊናቸው የሚያደርጉት ተቃራኒ ጥረት አደገኛ ነው። የፌዴራል መንግስቱም የፕሪቶሪያውን ስምምነት በሙሉ ገቢራዊ እንዲያደርግም ተጠይቋል። ህወሓት ውስጥ የተፈጠረውን መከፋፈል ተከትሎ ሁለቱ የፓርቲው ቡድኖች አስመራና አዲስ አበባ ካሉ ኃይሎች ጋር እየሰሩ ትግራይን ወደ ከፋ ችግር ውስጥ እየከተቷት እንደሆነ ተነግሯል። ካለፈው ጦርነት ያላገገመችው ትግራይ በእነዚህ ኃይሎች እንዲሁም ከእነሱ ጋር እየተወዳጁ ባሉ የህወሓት ሁለቱ ቡድኖች ምክንያት በሌላ ዙር ጦርነት ስጋት ውስጥ መግባቷም ተነግሯል። አስመራና አዲስ አበባ በገቡበት ውጥረት ዙሪያ የትግራይ የፖለቲካ ኃይሎች ገለልተኛ መሆን አለባቸው ብሎ እንደሚያምን ያስታወቀው ደግሞ የትግራይ ነጻነት ፓርቲ ነው። ትግራይ የኢትዮጵያ ህግ አውጪ ተቋምን ጨምሮ በአጠቃላይ በፌዴሬሽኑ ውክልና የላትም፣ ኤርትራ ደግሞ ሌላ ሀገር ናት ሲሉ ገለልተኛ አቋም መያዝ ለሚለው ሙግት እንደ ምክንያት አቅርበዋል። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ የፋኖ ኃይሎችና አስመራ በጋራ እየሰሩ ነው በሚል ብልጽግና ደጋግሞ ሲከስ እንደነበርም ይታወሳል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለሀገራችን፣ ሰላም ለመላው የሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም